እሱን አዎ። ከዛ እንደገና እኔ ፈጣሪን ስለምን ለመንኩት፣ ስጠኝ አልኩት። ግዲን አሁን ብቻዬን አላንቀሳቀሰውም ነው የምልህ። ጌጥሽን እያገማሸርኩ እንደ ፌስቡክ ላይ ሁሉ መነጋገር ይሆን እንዴት እንዲያለፈ አላውቅም። እኔ ቂጣ ላይ ሆን ያልወድን ቂጥ ነው በልብስ ላይ እኮ ነው። ምንድነው አላይም ማለት ባለፈው ከቪዲዮ ስትሰራ የሆነ ቂጣን በጎን ስታልፍ አይነ ሀብሯሪ ሊሄደው አይቻለሁ። አረ ተማር ተመሳስሎብሽ ነው ቂጣ ነው። እና ምንድነው በተገፋችሁበት ነገር ላይ ፈጣሪን ስትለምኑት ያደርግላችኋል ለማለት ነው እንጂ ይህን ሰጠ ብዬ ለማውራት አይደለም። ምኑን በልተሽ ሆኖ ዘጠጥ ያልሽው ያሌለሽ ሴትዮ? እኔ ምን አውቃለሁ? ተዝም ገፋ ተዝም መጥቶ ተቆለለ። እኔ አገባኝም። አሁን ሰው ቤት ነው የምሰራው። ሴትዮ ደግሞ አሁን በቃ መስራት አልቻልኩም። ሴትዮዋ ደግሞ በቃ እንደዚህ ሌባና ፖሊስ እንዲህ አንድ ቀን በቃ እሱ ያለበት እንዳትወጪ በላኛል። አሁን ባልየው ወደ ያለበት እኮ አልወጣም እኮ። ይጠራሽ? አይጠራኝም። እንዲህ አይጠራ ቃል ከተዋለ ደግሞ በጸባይን ይወዱታል። እንዲያወጡኝ ጸባይን ይወዱታል። ከልጆች ጋር በጣም ተስማሚ ነኝ። ስራዬን አክብሬ ነው የምሰራው። በቃ ታማኝ ነኝ። እጄ አይልከሰከስም። በቃ ችግሩ ያቺ የእሷ ስጋት ብቻ ናት። ስጋቷ ነች ነበር። በቃ ልቧን ስታይ እኔ አረብ እኔ ከኢትዮጵያ ዜጋ ውጭ ፈጣሪ ምስክሬ ነው የምልህ አይታዩኝም። የምንም ውበት ቢሆኑ ከኢትዮጵያ ወንድ ውጭ ጨው አቀመስኳቸው። ምላካ ምንም በቃ ትክክል ነሽ። ወንድ ማለት ኢትዮጵያ ነው። እኔ የኢትዮጵያ ወንድ ውሻ ይሻለኛል። እውነት ነው የምልህ የኢትዮጵያ ውሻ ይሻለኛል ከውጭ ሀገር ወንዶች። ትክክል ነሽ። በዚህ ዘይሸዋል። ትክክል እና በዙ ተጠናቀቀ። አሁን ሴትዮዋ ስራመድ 150 የማለት ባህሪ ስላለው ስትራመጂ አንዱ እግርሽ ታረፈ በኋላ የኛውን አስከት ያለች። አሁን ስራዬም ላይ ጫና ስለፈጠረብኝ ስራ ፈልግልኝ፣ ኢትዮጵያ መጥቼ የምሰራው ስራ ፈልግልኝ ነው። ወላሂ ምክይ ለምን ሞዴል አትሆኝም? ለምን ሞዴል አትሆኝም? የሆነ ሞዴል አማክሬ ነበር። ጡትሽ ትልቅ ነው አለች። ወላሂ አይሆንም አለ። የለም እኮ ጡትሽ ምን ሌላ ቦታ አስቀምጠሽው ነው። ይሄ ጡት ከሆነ አይሆንም ትልቀቱ። ኧረ በፈጣሪ ይሄ ምን አስበህ ነው? ሳቅስቄ ይዤው እኮ ነው። ምን አስበህ ነው? ተከናድበሽ ነው